ሂሩት በመስኮት ተደብቃ ሳሮንን ቪዲዮ እየቀረጸቻት ነበር። ምክንያቱም ከዚህም በፊት እንደማትራመድና እንደማትንቀሳቀስ ነበር። እናም እሷን ስትሄድ እንደወይንም ደግሞ ስትራመድ ስላየቻት ቪዲዮ እየቀረጸቻት እና ከዛም በኋላ ዳዊት ይመጣል ማለት ነው። ዳዊት መጥቶ እንዴ እህቴ ምን ይሰራች ነው? እንዲሁ ወንድሜ የምናው አስደነገጥከኝ እኮ ፎቶ የተነሳ ነው ትለዋለች ማለት ነው። እናም ትደነግጣለች ምክንያቱም አየይ ብላ ስላሰበች ማለት ነው። ከዛም በኋላ መጨረሻ ላይ ግን እሺ በቃ እኔ ያው ሱቅ ልሄድ ነው ለማንኛውም ትለዋለች። እንዴ እኔ እኮ ወደ ውስጥ ልትገቢ መስሎኝ እናም በር የሚከፍትልሽ አተሽ መስሎኝ ነበር ይላታል ዳዊት ማለት ነው። አይ አይደለም ወንድሜ በቃ እኔ ሱቅ ደርሼ እንዳ ሳሪና ደራ ብለው ትሄዳለች ማለት ነው። እሺ ብሏት እሱም ወደ ውስጥ ይገባል። ምንም በጣም ድንግጥ ብላ ዳዊት ሲመጣ ሰላም ሳትለው ገና የሂሩትን ድምጽ የሰማው ልበል ትለዋለች ማለት ነው። አዎ ጠው ነበር ብላ ግን ሄዳለች። አሁን ሱቅ ወደ ሱቅ ልሄድ ነው ብላ ይላታል ማለት ነው። በጣም ደንግጣለች። ፊቷ ላይም የድንጋጤ ስሜት ይታይባታል ማለት ነው። መች መጣችና ነው ቆይ ተመልሳ የምትሄደው ትላለች ሳሮንም። እኔ እንጃ እኔማ እኮ መስኮቱ ጋር ሳገኛት የሚከፍትላት በራታ ነው ብዬ ነበር ያሰብኩት ይላል ዳዊት ማለት ነው። እሷ ግን ወደ ውጭ እየወጣው ነው ብላ አለችኝ ይላታል። ሳሮን በጣም ትደነግጣለች። እናም የምትናገረው ራሱ ይጠፋባታል። መስኮት ማለት የትኛው መስኮት ትለዋለች ማለት ነው። እናም ዳዊትም እንዲህ በር ላይ ያለው መስኮት ነው ሌላ ምን አለ ይላታል። እየሰራች ነበር ብላ ትጠይቀዋለች። እንዴ ብሎ ሳቂልና ስልኳን መስኮት ላይ አድርጋ ራሷን ፎቶ እያነሳች ነበር ይላታል። ፎቶ ብላ ትደነግጣለች ማለት ነው። ዳዊትን ብድግ አድርጎ መሰለኝ እንዴ ብሎ ግራ ይገባል። እንዴ ቆይ አንቺ ለምን እንደዚህ ተጨነቅሽ? ፊትሽ እኮ ባንዴ ተቀያየረ ብሎ ይላታል። አይ ትንሽ የህመም ስሜት እየተሰማኝ ነው ትለዋለች። ዝም ብድግ አድርጎ ታዲያ ቼካፕሽን ተከታታይ ስትባይ እምቢ አልሽ፣ አሁን ደግሞ እሺ ምን ልሁን ነው የምትይው? ይሄው አመሜት ያለሽ ይላታል ማለት ነው። እና ሄዳ አሁን እሺ ምንድን ነው የሚሻለው ይላታል ማለት ነው። ሳሮንም ኮስተርትና ዶክተሩን እኮ ደውዬ እያናገርኩት ነው፣ ምንም እዛ መሄድ አይጠበቅብኝም ትለዋለች። እንዴ መሄድም አለብሽ ይሄው እየታመምሽ እኮ ነው እህቴ ይላታል ዳዊትም እውነትም እየታመመች መስሎት፣ ነገር ግን እሷ ግን ስራዋን እየሰራች ነው። ሳሮንም ብድግ አድርጋ አንዳንዴ እኮ ሁሉም ሰው እኮ የህመም ስሜት እኮ ይሰማዋል ትለዋለች። ካልሽ እንደፈለግሽ ይላታል ዳዊትም ማለት ነው። እናንተ ቆይ የት ነበር ትለዋለች። ጓደኞች ጋር ሂጄ ነበር ይላታል ዳዊትም። ሰሞኑን በተፈጠረው ጉዳይ ምክንያት ላገኛቸው አልቻልኩም ነበር። እናም ከጓደኞች ጋር በጣም ተራርቀን ነበር፣ ለዛ ዛሬ ተገናኘን ይላታል። ጓደኛ እኔ እስከ ዛሬ ግን ጓደኛ እንደሌለኝ ታውቃለህ አይደለ ትለዋለች። ዳዊትን ብድግ አድርጎ እና እህቴ ያንቺ እኮ ይሄ እኮ የራስሽ ጥፋት ነው። አንቺ እንደሆነ ማህበራዊ ህይወት አትፈልጊም፣ ጓደኛ አትፈልጊም፣ ይሄ እኮ የራስሽ ጥፋት ነው ይላታል። ለምን ይመስላል? እኔ እኮ ሰዎችን ስለማላምን ነው ጓደኛ የሌለኝ ትለዋለች ሳሮንም። ዳዊትን ብድግ አድርጎ ገና ለገና አይታመኑም ተብሎ ከሰው ተገሎ ይኖራል እንደ እህቴ ብሎ ይጠይቃታል። አንተ አችልም እኔ ግን እችላለሁ ትለዋለች። ያለሽ እህቴ ግን በፊት እኮ ለትምህርት ያለሽ ቦታና እንዲሁም ደግሞ ጊዜሽን በአግባቡ ስለምትጠቀም ይመስለኝ ነበር። አሁን ግን ሳየው ለሰዎች ያለሽ ጥላቻ ነው ከሰው ጋር እንደማያቀራርብሽ ብሎ ይላታል ዳዊትም። እህቴ ተሳስተሻል፣ ሁሉም ሰው እኮ ግን አንድ አይደለም ብሎ ይላታል። ሁሉም ሰው አካባቢውንና ይመስላል። አታስብ ወንድሜ፣ እኔ የምርቀው የሚጎድኙን ሰዎች ብቻ ነው ትለዋለች። ይሄ ፍልስፍናሽ በጣም ይከብደኛል ሳሪ ይላታል ማለት ነው። አንተ የተለየ ሆኖ ነው እንጂ የኔ ይሄን ያክል ከባድ ሆኖ አይደለም ትለዋለች። ሳሮንም አሁንም መከራከሯን ቀጥላለች። በራሱ የምትከተለው የህይወት ፍልስፍና አለህ ብላ ትለዋለች። ዳዊትም ተንፍስ ሲያደርግን ተነፍስና ከዛም በኋላ እሺ ይሆናል ይላታል ማለት ነው። እኔ የምልሽ እና ቆይ ዶክተሩ ምን አለሽ? አሁን ግን ትሪያፑን ብትጀምሪ ጥሩ አይደለም ብሎ ዳዊትም ይላታል። ሳሮን ግን እኮ አልታመመችም እያስመሰለች ነው እንጂ ወይንም ደግሞ ስልኩን ስጭኝና ዶክተሩን እኔ ላናግረው ሳርዬ ይላታል ማለት ነው። እሷን ብድግ አድርጋ ወንድሜ አንተ የራስህ ስራ ላይ ትኩረት አድርግ፣ ችግር የለም ለኔን ተው ትላለች ማለት ነው። እኔ ሁሉንም ነገር አስተካክላለሁ። እንዴ የታመምኩት እኮ እግሬን እንጂ ጭንቅላቴን አይደለም፣ ስለዚህ እኔ ራሴ ሁሉን ነገር ማስተካከል የምችል ሰው ነኝ ትለዋለች። እንዲህ እህቴ እኔ እኮ አንድ ጓደኛዬ የሆነ ሐኪም ቤት ስለጠቆመኝ ዶክተሩን እናናግረው ብዬ ነው፣ ሌላ ምንድን ነው እንደዚህ የምትይው ይላታል ማለት ነው። አሁንም ብድግ አድርጋ ልክ እንደ መሳቅ ትልና አውቃለሁ ወንድሜ፣ አንተ ግን እኮ ለስንቱ ተጨንቀህ ትዘልቀዋለህ። እኔ ነኝ ለአንተ መጨነቅ ያለብኝ፣ ስለዚህ አታስብ ወንድሜ፣ እኔ በቅርቡ ደህና ሆናለሁ ትለዋለች።
ዳዊትም እሺ በቃ ካልፈለግሽ እሺ ይላታል። ይልቅስ እማዬ ጋር ሂድ ብያለሁ፣ እማዬ በጣም እየተጨነቀች ነው እና ብትሄድ ጥሩ ይመስለኛል ትለዋለች። እኛም ደግሞ እናታችን ችላ ያልናት ነው ትላለች። እሺ እቴ ችግር የለውም እሄዳለሁ፣ ግን ደግሞ አንቺ ስታገግሚ ነው እንጂ የሚሄደው እዚህ እኔ አንቺ እንደዚህ ሆነሽ ጥዬሽ አልሄድም ይላታል ሳሮንን። እንዴ ቆይ ቆይ እኔ ምን ሆናለሁ ነው ወይስ ከውልቸር ተነስቼ እንዳልጠፋ ፈርተ ነው ትለዋለች። እኔ ግን እንዲሁም ከኔ በላይ አንቺ መጀመሪያ ሄደሽ እማዬን ብታገኛት በጣም ደስ ይለኛል ይላታል። እኔ እንደማስበው እንዲሁም ገና ስትሄጂ እሷን ስታያት የምትድኝ ነው የሚመስለኝ። እጇ እኮ ልክ እንደ ዶክተር እጅ ማለት ነው፣ እናታችን እኮ ትለያለች ይላታል ሳሮንም። ሳሮንም ልክ ነህ፣ ትዝ ይልሃል ልጁንን አመመን ስንላትኝ እራሳችን እንኳን ስዳብሰን ወደው ነበር የሚሻለን ትለዋለች። ከዛ ሁላችንም እንቅልፍ ይወስደናል። እማዬ ይህን እናት እውነት በጣም ንፍቅ ብላኛለች ይላል ዳዊትም። ከእናት ይልቅ ገና ምንም የማይታወቅ ፍቅር ብለህ ረስታት የለ ይኸውልህ እናት ገና መጨረሻው በማይታወቅ ፍቅር ረስታታል ትለዋለች። ሳሮን ለምትናገሪው ነገር እያሰብሽ እሺ፣ መወቃቀስ ከተጀመረ ደግሞ እኔም እኮ ምላስ አለኝ ይላታል ዳዊትም። ምክንያቱም ህይወትን ልትነካ ስለፈለገች ነው። አንተ የማትሄድበት ምክንያት ስለ ህይወት ብለህ ነው ትለዋለች። አንቺም እኮ የማትሄጂው ስራ ይበላሽብኛል ብለሽ ነው ብሎ ይላታል። ከምን ነው የምታገናኘው? ይሄ እኮ ስራ ነው። ደግሞ ይሄ ስራ ከተበላሸ እድሜ ልኬን ማስተካከል አልችልም ትለዋለች። ይህ ሁሉም አስተሳሰቡና ሁሉ ነገሩ ይለያያል። የአንዱ ስራው ሊሆን ይችላል፣ የአንዱ ደግሞ ፍቅሩ ሊሆን ይችላል። ስለዚህ ሳሪ ይለያያል ህይወታችን ይላታል። ያችን ሴት አስታወሽኝ ይላታል። የትኛዋን ትላለች። በጣም ትደነግጥና ባልሽ ባሌ ይበልጣል ያለችውና ብሎ ይላታል። ማለት ሳሮንም በጣም ትናደዳለች። ችኳን ከጎረቤት ሽሮ ፈልጋ ሽሮ ልትበደር ሄዳ እባክሽን ሽሮ ስትላትኝ አይ ለባሌ ነው የምሰራለኝ እናም የለኝም ስትለው ከዛም በኋላ ከባልሽ ባሌ ይብሳል ያለችውን ነዋ ምን ሆነሽ ነው ይላታል። በስራም ሆነ በመልክም ከባልሽ ባሌ ይበልጣል አለቻት። ግን እኮ ተሳስታለች። ትዳር ከሆነ ትዳር ነው፣ ባል ከሆነ ባል ነው ብሎ ዳዊትም እንደ ምሳሌ አድርጎ ለሳሮን ይነግራታል። ይህ ማለት ደግሞ ያንቺም ስራሽ የኔም ደግሞ የህይወት ፍቅር ይበልጥብኛል ለማለት ፈልጎ ነው። ከኔ ምክንያት ያንተ ምክንያት ሚዛን ይደፋል ብለሽ አልሽ ይላታል ማለት ነው። ሳሮን ውይ